ከተመሰረተ ከ70 ዓመታት በላይ አስቆጥሯል። የኢትዮጵያን ሰንደቅ ዓላማ ተሸክመው በተለያዩ ዓለማት ሰማይ ላይ ከፍ ብሎ በመውለብለብም የአገር ገጽታን በመገንባት ይታወቃል። በዓለም ላይ በበረራ ደህንነታቸው አስተማማኝ ከሚባሉ አየር መንገዶች ውስጥም ስሙ በግንባር ቀደምትነት ይጠቀሳል። የኢትዮጵያ አየር መንገድ የካቲት 28 ቀን 2011 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ከ48 ደቂቃ ሆኗል። የበረራ ቁጥሩ ኢቲ715 የሆነው ቦይንግ 777 አውሮፕላን የተለያዩ ሀገር ዜጎችን ይዞ ለመብረር ዝግጅቱን አጠናቋል። አውሮፕላኑ ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ከመነሳቱ ጥቂት ሰዓታት በፊትም ለበረራ ቡድኑ ደማቅ አሸኛኘት ተደርጎለታል። ይህን በረራ ከሌሎች ጊዜያት የሚለየው ደግሞ ሙሉ በሙሉ በሴቶች መመራቱ ነው። በአየር መንገዱ ሴት ባለሙያዎች የተመራው ይህ በረራ የተዘጋጀው ዓለም አቀፉን የሴቶች ቀን አስመልክቶ ነው። አውሮፕላኑ በስዊድን ስቶክሆልም አድርጎ ኖርዌይ ኦስሎ የገባ ሲሆን የስቶክሆልምና የኖርዌይ የኢትዮጵያ ኤምባሲ ሰራተኞችና የኢትዮጵያ ኮሚኒቲ ለበረራ ቡድኑ ደማቅ አቀባበል አድርገውለታል። በጣም ነው ደስ ያለኝ። ከጠበቅኩት በላይ ነው። በጣም የሙቀጥሩ አቀባበል ነው ያደረጉልን። በጣም ደስ ይል ነበር። ኤርፖርት ጀምሮ የኢትዮጵያ ኮሚኒቲ በታላቅ ደረጃ ተካፍሎ ተቀብለውን በጣም ልብ የሚነካ መስተንግዶና አቀባበል ነው ያደረጉልን። ለነሱም ትልቅ ኩራት እንደሆነ ነው። ምናልባት በአውሮፓ ብዙ ኢትዮጵያኖች ያው በስደታችን በተለያየ ሁኔታ ነው የምንታወቀውና እንደዚህ ምናልባት የኛም ሰዎች እዛ ያላረጉትን አድርጎ ኢትዮጵያኖች ሲመጡ ኢትዮጵያኖቻችን በጣም ለኛ ትልቅ ኩራት ነው። እዚህ የኢትዮጵያን ለማያውቁ ልጆቻችን ደግሞ ትልቅ የኩራትም የምሳሌነትም ብትሆኑ ናቸው ብሎ በቃ በጣም የሚነካ አቀባበል ነበር የተደረገልን። እዚህ የምንኖር ኢትዮጵያውያን ወጣቶች በጣም ደስታ ተሰምቶናል። ለሁላችንም በጣም ኢኒሺየቲቭ የሚያደርግና በጣም ሞቲቬሽናል የሆነ ቀን ነበር ያሳለፍነው። እናመሰግናለን። በዋና አውሮፕላን አብራሪ አምሳለ ጓሉና በምክትል አብራሪዋ ማህሌት የቻለው የተመራው ይህ ታሪካዊ በረራ የተለያዩ አገሮች መንገደኞች በሰላም ወደሚፈልጉበት ቦታ እንዲደርሱ ያደረገ ከመሆኑም በላይ ሴቶች እድሉን ካገኙ በማንኛውም ስራ ላይ ተሰማርተው ውጤታማ የመሆናቸው ማሳያ ነው። የበረራው ተሳታፊዎችም ይህንኑ ነው የሚመሰክሩት። Today is just amazing and to celebrate women in this capacity is a tremendous ዛሬ በጣም አስገራሚ ነው። የሴቶችን ቀን ምክንያት በማድረግ የኢትዮጵያ ሴቶች አስገራሚ ነገር አድርገዋል። ይህ ሴቶች ምን ያህል ኃያል መሆናቸውን በቀላሉ ለዓለም ለማሳየት ያስችላል። በበረራው ላይ ኃላፊነት ያላቸው ሴቶች ብቻ መሆናቸው ደግሞ ያላቸውን ልምድ ያሳያል። ኢትዮጵያ በጣም ጥሩ ሀገር ናት። እኔም የበረራ ምርጫዬ የኢትዮጵያ አየር መንገድ ነው። ምልክት ነው፣ ሲምቦል ነው እና ሴቶች ከወንዶች እኩል የሚከብዳቸው ስራ እንደሌለ ማንኛውም አይነት ስራ መስራት እንደሚችሉ ማረጋገጫ ነውና ያለ ሴቶች ሰፖርት ወንዶች ብቻችንን ምንም እንትን የለንምና አጋርነታችን አሁንም እንደቀጠለ ነው የሚሆነው ለራሳችን ስንል። ስለዚህ በዚህኛው በጣም ደስተኞች ነን። ይህ ስራ ልዩ የሚያደርገው ነገር በጣም ብዙ ነገር በቃላችን እንሰራው የለም። የተጻፈልን ነገር አለ። የተጻፈልንን ነገር በከተል ነው። ከዛ እንዳልኩሽ አንዳንድ ነገሮች አሁን በእኛ እጅ ያሉ እንደዚህ አይነት ነገሮች ሲኖሩ የበለጠ ጥንቃቄ ማድረግ ይኖርብናል። ግን ወንድ ሴት የሚል ነገር የለው። አየር መንገዱ ከ5 ዓመታት በፊት ነው በሴቶች ቀን የጾታ እኩልነት ላይ ያለውን የተዛባ አመለካከት መቀነስን ዓላማ ያደረገ በሴቶች ብቻ የሚመራ በረራ ማካሄድ የጀመረው። በዚህ ዓመትም የጾታ እኩልነት ተረጋግጦባቸዋል ከሚባሉ የዓለም ሀገሮች በቀዳሚነት ስሟ ወደሚጠቀሰው ኖርዌይ ኦስሎ የተሳካ በረራ አድርጓል። ለመሆኑ አየር መንገዱ ዓለም አቀፉን የሴቶች ቀን በማስመልከት በሴቶች ብቻ የተመራ በረራ ማካሄድ ከጀመረ በኋላ ምን አይነት ለውጦች መጡ? በስራ ላይ ወደ 16 የሚሆኑ ሴቶች ነው ያለነው። በ2015 የመጀመሪያ በረራችን ስናደርግ የሴቶች ቁጥር ግማሽ ነበረ። አሁን ደግሞ በስልጠና ላይ ያሉ 24 የሚሆኑ ሴቶች አሉ። ስራ ላይ ካለ ነው የበለጠ ማለት ነው። ይሄ
የሚዲያ ሽፋን ስላገኘን ሊሆን ይችላል ያመለካከትም ለውጥ ኖሮ ሊሆን ይችላል ብቻ ቁጥሩ በጣም ተስተካክሏል በተለምዶ በወንዶች የሚሰራ ነው የሚባል ስራ ላይ ይሄን አንድ ምሳሌ ነው የሰጠውሽ ይሄን ያህል ለውጥ ከመጣ ሌሎችም ቦታዎች ላይ መጣል ብዬ ተስፋ አደርጋለሁ በተለያዩ የሥራ ዘርፎችም አሁን እንግዲህ ወደ 35% ሴት ነው እኛ እንደው ያው 50 መሆን ይገባዋል ነው የምንለው ይደርሳል በጣም በአጭር ጊዜ ውስጥ እየተሻሻለ የመጣ ቁጥር ነው በአመራር በማኔጅመንት ወይም ሱፐርቫይዘሪ ድርሻ የምንለው እንደዚሁ ወደ 30% ሴት እየደረሰ ነው እየጨመረ ይመጣል በጣም ተስፋ አለን እዚህ ስራ ላይ ዋናው አስቸጋሪ ነገር ስራውን መጀመር ነው መስሎ የሚታየኝ አንዴ ግን ስራውን ጀምሮ ሰራዋለሁ ብሎ ወስኖ የመጣ ሰው ምንም አይነት አስቸጋሪ ነገር አለ ብዬ አላስብም ምንምም አላስቸገረንም በጣም በከፍተኛ ጥንቃቄ በጣም በትህትና በመልካምነት በፍቅር እንደ ሁሉም እንደ እናትም እንደ ጓደኛም እንደ እህትም እንደ ልጅም ተሆኖ የሚሰራ ስራ ነውና በተለይ በሴቶች ብቻ በመሰራቱ የሚያሳየው ይሄንን ይመስለኛል ምንም አይነት ነገር የሚያስፈራም የሚያሰጋም ነገር አይኖርም በኢትዮጵያ በተለይም በገጠር አካባቢ ያሉ ሴቶች አሁንም በከፍተኛ የኢኮኖሚ ጫና ውስጥ መሆናቸው ግልጽ ነው ይሄ ደግሞ ቤተሰብ ለሴት ልጆች ከወንዶች እኩል እድል አለመስጠቱና በጾታ እኩልነት ላይ ያለው የተዛባ አመለካከት ነው ይህን አመለካከት በማስተካከል ሴቶችን ማስተማርና የተሻለ ደረጃ ላይ እንዲደርሱ በማድረግ የጾታ እኩልነትን ማረጋገጥ ተገቢ ነው ሁላችንም የፈለግንበት ደረጃ መድረስ እንችላለን ኢትዮጵያ አየር መንገድ ለሰጠን እድል ከፍተኛ ምስጋና ሰጣለሁ ሁሉም የራሱ የሆነ ታለንት አለው የትኛውም ሴት በተሰማራችበት የእጅ ስራም ቢሆን አንድ ሙያ ነው ስለዚህ ያን ማሳደግ የሚቻለው ደግሞ ያሉትን ፋሲሊቲዎች ለዛ ሰፖርት በማድረግ እኔ እንደውም የሚያሳስበኝ ምናልባት ትኩረት ምን ሰጠው ወደ ላይ ኦፖርቹኒቲ አግኝተው ዲግሪ ዲፕሎማ ይዘው ትልቅ ደረጃ ያደረሱትን ነው የሚያሳስቡኝ ግን በየገጠሩ ትምህርት ቤት የማይላኩ ሴት ስለሆነች በቃ ይቅርባት የሚባሉት እነሱ ነው የሚያሳዝኑኝ በኢትዮጵያ ብቻ ሳይሆን በአለም ደረጃ ሴቶች በተሰማሩበት የሥራ መስክ በሙሉ ከወንዶች በተሻለ መልኩ ሁሉንም ነገር እንደሚያደርጉ ያው ኢትዮጵያ አየር መንገድ ለማስተማር እየሞከረ ነው የዚህ ታሪካዊና ከትውልድ ትውልድ ለሚተላለፈው ሂስቶሪካል ለሆነ ነገር ኢትዮጵያ አየር መንገድ ጋብዞ ድረስ ስላመጣን በዚህ አጋጣሚ ኢትዮጵያ አየር መንገድ ማመስገን ፈልጋለሁ የኢትዮጵያ አየር መንገድ ቦይንግ 777 አውሮፕላን ሙሉ ለሙሉ በሴቶች የተመራው የበረራ ቡድን ከኦስሎ መጋቢት 1 ቀን 2011 ዓ.ም ከጠዋቱ 1 ሰዓት ከ12 ደቂቃ ላይ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጣቢያ በሰላም አርፏል ይህ ደስታ ከተበሰረ ከጥቂት ሰዓታት በኋላ ግን ሌላው የአየር መንገዱ አሳዛኝ ሁኔታ ተከሰተ ጠዋት 2 ሰዓት ከ35 ደቂቃ ከአዲስ አበባ ናይሮቢ የሚበረው ኢቲ 302 ቦይንግ 737 ማክስ የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ከ6 ደቂቃ በኋላ ግንኙነቱ ተቋርጦ በደረሰበት አደጋ ኢትዮጵያን ጨምሮ 149 የ35 አገራት ዜጎችና 8 የበረራ ሰራተኞች ህይወት አልፏል ይህ ክስተት ከኢትዮጵያ አልፎ ዓለምን ያስደነገጠና ያሳዘነ ዜና ከመሆን ባለፈ አየር መንገዱ በአንድ ሳምንት ውስጥ ያስተናገደው ሳቅና እንባ ሆኗል